ደምሴ አይወድሽም። እኔን ነው የሚወደው። እሺ እኔን ቀለበቱን ማሪ ስትሄድ እንትን እንዳታርግሽ። በቃ ዝም በይ ዝም በይ። ምን ልታረገኝ? እኔ ውሽዬ ክርስቶስን ባይኔ ባያ ሼፕ አለች። ከዛ ጨምሪበት። ፋሲካ ሸንቃጣዋ ፋሲካ ምኑን ነክቼ ነው የምጨምረው? ዝም ብዬ ልነካካ? እንዴ ጨምሪ እንደዚህ። ያዳቤ ለካ እንዲህ ነው ራሷን እየጠጋገች ብርሌ ሚኒ ባባቴ አንቺ ማንጎል ለካ ያዳሜ እንዲህ ነው ራሳቸው የሚጠጋግኑት። ይሁት ብርሌ እዛ ጋር ብርሌ እዚህ ጋር ቺርስ አንቺ እንዲህ ነው ለካ ራሳቸው እንትን የሚሉት። ዝም አትያቸው። ተመጣጣን ማን ማሪ ፍቅረኛሽን ነበር ቀስ እያለ ፒስ ትሆንሽና ፍቅረኛሽን ቀስ እያለች ከእጅሽ ትወስደው ነበር። ሲስተማ ያን ወሰደች። ኧረ የምር ሄደ ወላሂ ማርያም በይ የምር ተለያየን እኮ አባቴ ሙት። እሷ ጀመረችው፣ ቤታዮ ገባችበት። መጨረሻ አንድ ያጅማ ልጅ ወሰደችው። የሆነች ቀጫጫ አለች። እሱ እንኳን ጥሩ ነበር መቅጠኗ። ምን ጥሩ ነው ቅጥናቷ? ማሬኔ ነው የመሰለች ቦምቦሊ ነው ትቶ ያዛች እንዲሁ ልጅ ቀጫጫ ጋር እሷን መሰልኩ። እንደው ማጥንት ይወጡ እሱ ማይፈረድ ይቅርታ ግን ምን ለማለት ፈልገሽ ነው? ሴትዮ እንርከባበር እንዴ? አግኝተኝ ነው እኔ መሰለች። ቀልዴ ነው ይልሽ። ዜድስ በላች ወሰደች። እና እሷ እኮ ነች በቪዲዮ ኮድ እያማለለችው። እሷ የጀመረችው ነው እኮ ነው ሌሎቹ የጨረሱት። ይመቻቸው። እያማለለችው እኔ ውሽዬ ምን ቀረብኝ? እኔም እኮ በጣም ስጠብሳለሁ። ያው ግን ምን አስቸኮልኝ ብዬ እንግሊዘኛ ጥሩ ነሽ እንዴ ማሬ? አይደለም ይወት ከባድ ጋይስ። ዜድ ወይ ሀቢብ ጥሎሽ ሄደ። ሀቢብ እኔ ተውኩት ማሬ፣ እኔ ውሽዬ ተውኩት። እንኳን ተውሽ ሌላ ይገኛል። ይኸው ጆከር ራሱ ካላገባውሽ እያለ ላስብበት እያልኩት ጆከር ፎቶ ፊቱ የማይታየው ልጅ ለምን ነው እንዴ አልሽ? ከሳን ሁለታችን ወላሂ አባቴ ሙት እንዲህ ነው ለካ። ጡቴ ቢኖር አሪፍ ነው። ገጥመን እንትን አፕሊኬሽን ማለት ነው። ልክ እንዳሁን ሰው እንዲህ ለማሳከል አንዴ እንትን ስንት ቦታ የሚሄደው? ኧረ ተይ እንዴ በኢየሱስ! ኧረ ይሄ ያበደ ነው። ኧረ አይደለም ማርዬ፣ እኔ እኮ ኦቨር ነው እንዲህ ለማሳከል አንዴ የሚሄዱት ወላሂ ጤና የላቸውም። የእነሱ እኮ ድንጋይ የለውም ሲያሳክሉት ማሬ፣ ስጋ ብቻ ነው። የእኔ እኮ ውስጡ ድንጋይ አለ። ገመድ ስዘል እኮ ያመኛል። ስፖርት ስሰራ እኮ ያመኛል። ድንጋይ እኮ ካለው እኮ ገና ያድጋል ማለት ነው። ያድጋል ከዚህ በላይ ድንጋይ እኮ እና ድንጋይ ታዲያ ምንድን ነው? ወይኔ ውሽዬ እንዴት ነው ድንጋይ ነው እስካሁን ጊነስ ቡክ ላይ እንዳልመዘገብ ጦ ይበልጦ እንዴት ግን የህዝብ መሳቂያ እንዳልሆን። ለምንድን ነው መሳቂያ የምትሆኚው? ያምሻል እንዴ? ያበደ ነገር ነው። ቲንኪኒ ፍቅር ታምር ራ
ስቀልድ ነው። ኧረ ጋይስ ስቀልድ ስትቀልድ ነው ጋይስ። እኔ መቼ አበድኩ? 100 ምናምን ሺህ ብር አውጥቼ ደግሞ በእኛ ነው በእነሱ ነው 100 ምናምን ኖ በእኛ እንደዛ ነው የሚሆነው። ለምን በዚህ ሳይሆን 10,000 ድርሃም አይደለም ለማስቀነስ ግማሽ ሚሊዮን በይው ለማሰራት ሰርጀሪ ለማስቀነስ ብቻ ይሄ ሁሉ ብር ማስቀነስ አይደለም። ይሄኛው እኮ ቦርጭሽ እኮ ስቡ ተመጦ ወደ ዳሌ እኮ ነው የሚሄደው አሉ። ምን ልትሰሪ ጠየቅሽ እንዳትይኝ። እኔ ድሮ ሞሮኮዎች ቤት ሰራ አልነበረ መርፌ ይወጉ ነበር። ቆሳስላ ትመጣና በልቧ ነበር የምትተኛው እስኪድንላት። ግን ብዙም ቀን አይፈጅም ሲድን ቶሎ ይድናል። አረ ወዲያው ብቻ ሽንት ቤት ላይ ቁጭ ስትል ይሄ የሚነፋ አለ፣ ቁስሉ ላይ የሚነፋ አለ። ቶሎ እንዲድን ማለት ነው። ልክ ስትወልጂ ስትቀደጂ አንቺ አልወለድሽም እንጂ ስትወልጂ እኮ ስትቀደጂ የሆነ የቁስል ማድረቂያ ምናምን ጀርም እንዳይባል የለ እንደዛ ማለት ነው። ቁስል ነው እንዴ? ውስጡ ነው እኮ የሚቆስለው። አዎ፣ ግን ያኔ ከውጭ ከቆሰለ ወደ ውስጥ ሳይድ ኢፌክት ይኖረዋል። ከዛ ግን አይከሳም ተመልሶ። ኧረ አይከሳም። አንዳንዴ እንዲህ ይላላል። ያኔ መርፌውን ይደረግሙታል። በቃ ይጠብቃል። ለምንድን ይላለው? እኔ እንጃ። ውስጡ ሲሟሟ ይሆናል የሚነፉት። ለምንድን የሚሟሟው? እኔ ምን አውቃለሁ እንግዲህ ምን አውቃለሁ ማለት ይሄ ሁሉ ብር ወጥቶበት ለምንድን ነው የሚሟሟው? ጊዜ ነው አለ። በእንትንም የሚሰሩ አለ፣ ፊሊፒኒዎች የሚሰሩም አለ። ስትል ነበረ በቢንዝል እንዲያሹ እንትን የሚላለ ከዛን እየነፉ እንዴት ልበልሽ እንደሚነጠቅ ታውቂያለሽ? እንደዛ አድርገው እንትን እያሉ የሚነጥቁ አለ። ከዛ የአድጋር ሲነጠቅ እሱም አሪፍ ነው። በትንሽ ብር ነው እሱ። ግን እሱ ካንሰር ያስይዛል አለች ሴትዮ ድሮ ማለት መጥፎ ነው አለች። ኧረ አንቺ ውበትሽ ነው በቃ ይሄ ወላሂ ላዚ። ኧረ እኔ ስቀልድ ነው። መች ዘሬ አበደ በኢየሱስ እኮ ዩቲ እወድሻለሁ። አመሰግናለሁ። በቃ ስለ ዩቲ ግን እንዴ ፍቅረኛ የለሽም? ማሪ ይቅርታ ግን ለጥያቄ የምር አንቺ ብቻ ከሆነሽ ይኸው ፍቅር ማትዩ እዚህ ቲክቶክ ላይ ስንት አመት ሙሉ እኔ ማውቃለሁ። ዩቲ ድራማሽ ይመቻል። አዎ እውነታቸውን ነው አባቴ ሙት። የባለፈው እኔ እኮ ገረመኝ። እቺ ያለሻል ስሬ አንቺ ግን ወደፊት የድራማ ምናምን እንትን መስራት አትፈልጊም? የራስሽን ነገር እፈልጋለሁ በጣም ኢንሻአላህ። ግን የእውነት ፍቅረኛ የለሽም ማለት ጠይቂታል አለሽ ካሜራ አይወድም። አይኔ እኮ ያነባል ሀቢብቲ። ራቼ ነው ኖ ራቼ አይደለም። ራቼ ፍቅረኛ የለውም ማሬ። እኔ በደንብ ነው ስማጠው። ፍቅረኛ አለሽ ግን ካሜራ አይወድም። አይንሽን አይቼ ሳነብ ዝም ብዬ ሳስበው ታዩ። ግን ታዩ ስም አልጠራ ግን ቲክታከር አይደለም እኮ ቲክታከር ቲክታከር የምትመስሉኝ ወላሂ ላዚም አይደለም። ሊሆንም አይችልም ቲክታከር እንዴ ኧረ ምን በወጣሽ ማለት ግን ስታገቢ ታዲያ ሀገር የሚያነጋግር ሰርጋል። እኔ ሰርግ የለኝም ሳገባ ማለት ለምን ግን አረጆ ምን ያደርግልኛል ሰርግ? እንዴ ሹ ታረጃለሽ? በስመ አብ ወልድ እንዴ ምን ነው ማረ
እንኳን የራሱ የወለድኩት ሴትዮ ከአሁን በኋላ አላገባም። ካገቡ ድል ባለ ሰርግ ነው። ለምንድን ነው አላገባም የምትይው? አታገቢም? ከአሁን በኋላ አላገባም ብያለሁ። ባለፈው ከልጅሽ አባት ጋር በላችሁ? በላን። አባቴም አወራን፣ ተጫወትን፣ ምግብ በላን። እሺ ማትጻፉልኝ በቃ እሺ። እሱ እኮ ያኔ ሚስት አለችው እኮ አግብቷል። ዩቲ ያገባት ሚስት ማን እንደሆነ ታውቂያለሽ? የመጀመሪያ እኔ እና እሱ ባልና ሚስት ያለን እኛ ቤት ትመጣ ነበር። ተከየሊ አባቴም ጓደኛ አይደለችም ግን ረጅና ይማሬ ጓደኛ አይደለችም ግን እኛ ቤት አጠፋም። ሁሌም ትመጣለች። ከዛን እኔ ከእንቅልፉ ስቀሰቅሰው ተነስ ደምሴ ስራ ሂዳ ኧረ ሰውዬ ተነስ ምናምን ስለው ተኛ ትላለች። ከዛን ጊዜ ጀምሮ ነው አስቢ የምትወደው ይሄን ልጅ። ለምንድን ነው የአንቺ ቤት የምታድረው እሷ? አይ ማደር ሳይሆን ትመጣለች ጠዋት። ጎረቤት ናት? ጎረቤት አይደለችም። ኧረ ፋሲኮ ትላለች። ወይዬ ማሬ ጎራቤ ካልኮ ጎራ ትላለች። እኔ እዛ ሀገር ደግሞ ቀጭን ነገር ናት። ፀጉር አለ። ፀጉሯን ነበር ጠብቆ መላጨት። እንደዛ ፀጉሯን ያማለለች ነው። ቆንጆ ናት። ኧረ አትባልም። ቀይ ሰው መልክ አይፈጅም ናት። ቆንጆ አንቺ ከሳ እኔ ማሬ እኔ እኮ ማሬ ቆንጅዬ ድንቡሽቡሽ ያልኩት ሙግግ ያለች ነገር ነች። እንትን የላትም፣ ደም የላትም። እኔ እኮ ደም አለኝ። ቀረበት። አሁን እሷን ለማቃጠል እኔ ሰውየውን ጠጋ አለዋለሁ። አሁን ኔክስት የደለ ቀጣይ ሳምንት ታያለች። መጥቼ እያልኩ ጉንጩን ቀስ እያልኩ ጠጋላታለሁ ወደ ታች እርም ትበል። አልፈልገውም እኮ አሁን ብታይነስ በሚስጥር ታደርጋለች። ላይፍ ታያለች ብለሽ በዚህ በሌሊት አተኛም። ይሄኔ ተቃቅፎ ተኝቷል። እሱ ሚዲያ አይወድም ማሬ። በሽታ ተቃቅፎ ወይ ነዳል። ባለፈው ግን አላቀፈሽ ወይ? በስመ አብ ተቃቅፈን አረቀሰ። እሱም አረቀሰ፣ እኔም አረቀስኩ። ስንገናኝ ለምን እንደሆነ አላውቅም። እንዴት አለቀሳችሁ? የለም እንደዚህ ተቃቅፋችሁ ነው? ቆማችሁ ነው? አንቺ ያምሻል እንዴ? እሺ በቃ ተይ በቃ። ምን ችግር አለ? ይሄ ልጅ አባት እኮ ነው ማሪ። ሳምኩት ክርስቶስን። ያጣችሁ እናት የሰጡ ወሰደችው ሰጠኋት። ግን ማለት ነው ወላሂ ሸበላ ነው እንዴ አሁን ማሬ። እኔ ከጣሙ ካለ ሙግግ አለ። በፊት እኮ ብታይ ባጠገብ ራሱ ሲያልፍ ሴቶቹ እንዲዞሩ የሚያዩት እሱን። አባቴ ሞት በጣም ቆንጆ ነው ክርስቶስን። እኔ ራሱ እንግዲህ ስንጣበስ ጀምሮ ማለት ነው እኔ ነኝ እኮ መጀመሪያ የወደድኩት እሱን ራሱ። አባቴ ሞት እኔ ነኝ እኮ የወደድኩት። ጠየቅሽ? አልጠየቅኩትም። እንትን ነው መስተንግዶ ነበረ የምሰራው። እየመጣ ፍሪጅ ጎን ቁጭ ይላል ሁሌም። ከጓደኞቹ ጋር ከመጣም አያወራ፣ አይጩህ፣ ድምፅ የለው። ከዛን አንድ ቀን ጓደኞቹ ሲመጡ እሱ ሲቀር ያ ቆንጅየው ልጅስ አልኳቸው ለእነሱ ማለት ነው። ሄደው ነገሩት። ጓደኛው ንጉስ ይባላል፣ ምርጥ ልጅ ነው። ሄደው ነገረው። ከዛን ሲመጣ ሁሌም ሲያይ ፈገግ ማለት ጀመረ። እንዲህ ፈገግ። በእሱ ምክንያት ቅጣት ተቀጥቻለሁ። አሰሬ ቀጣኝ። ጠርሙስ ተሰበረብኝ ከስጋ ስባባል። ከዛ በኋላ ብዙ ታሪክ አለ። ብዙ አየሁት። አያወራም። ሁሌም ይስቃል። ምን ይላል። ከዛም ተውኩትና ተስፋ ቆረጥኩና ተውኩ። ኮስተር ቀይር ስልበት ገባው እንደወደድኩት ማለት ነው። ከዛ በኋላ እሱን ጠየቀኝ። እሺ ያልኩታ። ተዋደድን። ደስ ይል።
በጣም ክርስቶስን ከዛን ቤተሰቦቹን ሀገሩ ወስዶ አስተዋወቀኝ። ከሱ በላይ ደግሞ ማንም ባፈቅር ጥሩ ነው። እናቱን ወድጃት ልሞት። ፍቅር ፍቅር ታውቂያለሽ? ፍቅር ሰይት ነች። በስመ አብ እሷን ወደድኳት። እሷም ልክ እኔ እንደሄድኩ ከየት አመጣክችን ቦምቦሊኖ አለችው። አሁን ግን የአሁን ሚስቱን እርግጠኛ ነኝ አትላትም። ከየት አመጣክችን ሞጋጋ ነው የምትለው። ባልተዋደዱ ከእናትየው ጋር አይዋደዱም። እናትየው እኔን ነው የምትለው። ግን በባለፈው እኔ እናትየውን ሳወራ ስለ እሷ አላወራችም። የኔ ወርቅ ምናምን ብላኝ ነው እኔን መረቀችኝ እንጂ ምንም አላወራችም። ልጠይቃ ብዬ ደግሞ ያዝ ወለደ። አረ በኢየሱስ ስም አልወለደም እንዴ! እንዴት ይወልዳል ማሬ? የምር ፈጣሪ ይሰጣቸዋል ማሬ። ግፍ ነው እንዴ! ይለያያሉ። አሁን የምር እያየች አብረው ትቀጥላለች ማሬ። ለጅማት አይከልክላቸው። አላህ ይስጣቸው ልጅ ደስ እንዳለክ። እኔ ስጣቸው ብዬ አልጠይቅክም። ፈጣሪ ህይወት አንድ ላይ ሆኖ ካልክ ስጣቸው። ምን ጨነቀኝ? ለልጅ ወንድም ወይ እህት ነው። ግን ማባረፍ አላውቅም። ስጣቸውን ብዬ አልጸልይም። ጉዳያቸው ደስ ሲል ግን ከዛ ፍቅር ጀምራችሁ ተጋብታችሁ እንዴ? በሰርግ ተጋባችሁ እንዴ? አረ ለምን ሰርግ ወጪ እናወጣለን? እኔ አጠቃልዬ እሱ ጋር ገባው። እሱ ነው እንዴ የመጀመሪያሽ? ያው አባቴ ሙት በጣም እኛ እኮ አባቴ ሰው ሁሉ ወይ እንዴት አብረው ይኖራሉ ሲሉ ጅባ ላይ ተኝተን ነበር አብረን የምንኖረው በፍቅር ጅባ አባቴ ሙት ጅባ ላይ። ለዛውም እኛ የተከራየናት ቤት ቱሃን ብቻ በርካሽ ብር ተከራይተን 70 ብር ቱሃን ብቻ ማሪ። ለሊት ተራ በተራ እየገደልን ነበር የምንተኛው። ክርስቶስን እኔ ስተኛ እሱ እየገደለልኝ ቱሃኑ ተኛ እኔ እየገደልኩ። ግን ብር ሴጣን ነው። አይኑ ይብረር ብር። በጣም ገራሚ ነገር ነው። ተዋን መገዳደል ወላሂ በጣም ያበደ ነው። ተዋን በጣም ደስ ብሎ ነበረ። ለአንቺ ካለው አላህ ይመልስልሽ። አረ ችግር የለውም። እኔ ምን ተመለስልኝ ልለው መስራጣ። እሱም ግን አለ አንቺን ያጣሁሽ አለ አረባ ሀገር። አረ ዝም በይ ታያለሽ ሚስቱ አረባ አላ የራሷን ታጥፋ ማሬ። ለእኔ ለውሽዬ ስትል እኔ ምን ጨነቀኝ? እስኪ ትክሰሰኝ እንደው ባሌና ማለለች ብላ። ሲጀመር ደግሞ እኮ የህግ ባሉ አይደለም፣ አልተጋቡም እኮ በሰርግ። እኔ ያልኩት በእኔም በሰርግ ሳታገባ እሷን በሰርግ አግብታ አባቴ ሙት አላናግርግም አልኩት። አታናግሪው ሌሽ እንዴ? የልጁ እናት እኮ ነኝ ማሬ፣ የመጀመሪያ ሚስቱ። አይ ደስ ትላላችሁ ግን። አይ ምን ደስ እንላለን? እናሳዝናለን። መጨረሻችን ለያዩን። ሴጣን ለያየን፣ ብር ለያየን። ያቺ ባጃጅ ባትገዛ ይሄ ሁሉ ነበረ መሰለህ? እቺ ባጃጅ እኮ ነው ነገር ያመጣችው። ቆይ ባለፈው ግን ምን አባቴ ሞት። ኧረ በስመ አብ ኧረ በኢየሱስ ስም እንዴ! እኮ ልጄ ደግሞ ሊፋታው ነው። አንቺ ልብሱን ይዞ ካላደርክ ብሎት ልብሱን ይዞ። እኔ ደግሞ ደምሴ ልጅህን አትስማው አንተ የራስህ ህይወት አለ ሂድ አልኩት። እኔ ወደ መናኸሪያ ሂድ አትደር እንዴ ሴጣን ቢያሳስተኝስ። ልጄ ደግሞ ላይ ሙጭጭ እያለ ካላደርክ ይለዋል ማለት ነው። ክርስቶስን ልጄ ደግሞ እንዴት ባደረ? አዎ እኔ ምን አውቃለሁ። ወንድ ልጅ ይማ ምንም ቢሆን ይለማመጥሽ፣ ጥፋቱን ይወቅ እንጂ እሱ ቢያድር አብሬ ላድር ነው ሽዬ መስራት። እሱን ሳስበው ይወዳታል ነው እንጂ ያድር ነበር። እሷን ክርስቶስን አይወዳትም። እኔ ደምሴን አይኑን አይቼ ነው ማለት። አረ እንዳታ ይሄን ደምሴ አይወድሽም። እኔን ነው የሚወደው። እሺ እኔን ቀለበቱን ስትሄድ እንትን እንዳታርግሽ። በቃ ዝም በይ። ምን ልታረገኝ? እኔ ውሽዬ ክርስቶስን ባይኔ ባያት
ያንቺም እኮ ዞማ ነው። ይሄ ዊግ ነው ማሪ። ወይ ዊግ ነው እንዴ? አላ እናቱና ግን እሱ ራሱ ሳገኘው አለቀውም ብዬ ነበር። ምንም አልመሰለኝም ሳየው። አንተና ተረጋጊ ፋሲካ። ደበረሻውን ወደኋላ ተመልሶ ወላሂ ተይ በእናትሽ። እያደርስ አስበው ነው መቃጠለው ማሪ። ለካ እንዲህ ነው እንዴ? ለካ የመጀመሪያ ቅድም የለውም ራሴ ነኝ ያሳሳትኩት ሰውዬው። ይኸው እባክሽ አግባ። ምን ይሰራልኛል? ኧረ ሂድ አይመልስም። ደግሞ ለወንድ ወላሂ ለወንድ አባቴ ሙት ሀቢብ አለሽ አንቺ አጠገብሽ። አባቴ ሙት ሰራተኛ ወላሂ ማሬ ቴንኪዩ። ነይ ግቢ። እኔ በስንት ሰው እኮ ነው ትዳር የሚመጣልኝ። ወንድሜና አግቢ፣ አጎቴና አግቢ፣ ምኔና አግቢ እያሉ ፍቅር ካልያዘኝ አላገባም እንጂ አሜሪካ ድረስ ትዳር እንደመጣልኝ ታውቂያለሽ? ረጁ እምቢ አልሽ? እምቢ አልኩ እኔ እህትሽ። ልቤ ካልመታ ፍቅር አይታየኝም። ወንዶች ናቸው ማሪ። መልክሽን መጠፍ ያስሪኝ ልክ አንቺ መጣወሻለችን ሄደው ወደ እሷ ያዞሩታል ሲሪንጃችን። መልክ ልጅነቴ ያ ፈገግታ ሄዶ ምንድን ነው የምለው? ተይ እባክሽ ፍየርሽ ምን አባቴ ላድርግልሽ? ውበትሽን ከሚመጣ ቅድም ያልሽውን ነገር ቢሆን እያሉ ነው ይላል። ምን ባለጌ ነገር ላድርግ? ኧረ ምን ወጣኝ? ኧረ አልኩም እኔ እንዴ ወላ አልኩም እኔ ነው። ኧረ በቃ ያዘው እኔ አንቺ ላልሽኝ ምን በቃ ተውኩት። እሺ ሳላሱ ቀይ ማሬ ተጠረቀመ፣ ታሸገብኝ። ሲስተር ምስር ቤት ገባች። ገቢዎች ወይኔ ገቢዎች ግን እኔ ላባብለው ልቤ አንተን ላባብሎም ይሻላል እንደንዳኔ ለምሳሌ ላባብለው ፍቅር አንተን የጄናዚ ቢልዲንግ የሳይ ምርጥዬ እንዴት ነሽልኝ? ነይ እስኪ ግቢለት። ያራዳልሽ እንዴት ነሽ? እንዴት ነሽ? አለልሽ። ምንድን ነው የምትጠጪው እኮ? እኔ አልታይም እንዴ ልል ነበረ። እንዴት ነሽ ማሬ? እንዴት ነሽ ፋሲካ? ደህና ነሽ? ደህና ሆዴ ያላ ያበደ ጌም ብጫወት ሙዴ ነው በጣም። ኧረ ምን አይነት ጌም? ጓደኛሽ አጨልዬ ነው ያወጣልሽ። አጨልዬ ቀጣሽው እንዴው አንዴ ሳይቀጣኝ በጣም አንቺ አረውላ ከባድ ሰው ሲመጣ አልወጣም። ማን ነበር አንቺ ጋር? አሌክሳንደር። ለምንድን ነው የምትስቂው? አንድ ጋላክሲ ምንድን ነው ያየሁት? አንድ ትንሽ አንበሳ ያየሁት ነው